ተመራቂ ተማሪዎች በዩኒቨርሲቲ ቆይታቸው ያገኙትን ዕውቀትና ክህሎት ተጠቅመው ለሀገራቸው መስራት እንደሚጠበቅባቸው የአማራ ክልል ፕላንና ልማት ቢሮ አማካሪ ዶክተር ሙሉቀን አዳና አሳሰቡ። ደባርቅ ዩኒቨርሲቲ በተለያዩ የትምህርት መስኮች ያስተማራቸውን 560 ተማሪዎች አስመርቀዋል። አድኖ ማርቆስ ደባርቅ ዩኒቨርሲቲ ለስድስተኛ ጊዜ ባከናወነው የምረቃ ፕሮግራም በመጀመሪያና በሁለተኛ ዲግሪ እንዲሁም በድህረ ምረቃ መርሃ ግብር ያስተማራቸውን 560 ተማሪዎች አስመርቋል። በምረቃ መርሃ ግብሩ የአማራ ክልል ፕላንና ልማት ቢሮ አማካሪ ዶክተር ሙሉቀን አዳና፣ የአማራ ክልል ግብርና ቢሮ አማካሪ አቶ ግዛት አብዩ፣ የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋውቤ፣ የደባርቅ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር አስማማው ዘገየና ጥሪ የተደረገላቸው እንግዶች ተገኝተዋል። የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር አስማማው ዘገየ ተመራቂ ተማሪዎች በርካታ ውስብስብ ችግሮችን አልፈው ለምርቃት የበቁ በመሆናቸው የጽናት ተምሳሌት ናቸው ብለዋል። ልምዳቸውንና ዕውቀታቸውን ተጠቅመው ለሀገራቸው እንዲሰሩ ዶክተር አስማማው አሳስበዋል። በትምህርት ቆይታችሁ ያጋጠማችሁን ችግሮች ለመቋቋም ያሳያችሁት ጠንካራ መንፈስና ወኔ የከፈላችሁትን መስዋዕትነት በጽናት ያሳለፋችሁትን እንቅልፍ የሌላቸው ምሽቶችን መድገም ከቻላችሁ ወደፊትም ምንም የማይበግራችሁ ትሆናላችሁ ብዬ አምናለሁ። እናም ይህን ቁርጠኝነት ትጋትና የዓላማ ጽናት ተጠቅማችሁ ሀገራችን ኢትዮጵያን አሁን ከገጠሟት ውስብስብ ችግሮች እንድትወጣ የበኩላችሁን ኃላፊነት እንደምትወጡ ባለሙሉ ተስፋ ነኝ። ደባርቅ ዩኒቨርሲቲ የሚያጋጥሙ ችግሮችን እየፈታ የመማር ማስተማሩን በሰላማዊ መንገድ እያስቀጠለ እንደሚገኝ የገለጹት ደግሞ የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋውቤ ናቸው። በትምህርት ዘርፉ የተጀመረው ስራ ውጤት እንዲያመጣ በትኩረት እየተሰራ ስለመሆኑም በምረቃት መርሃ ግብሩ ላይ ተናግረዋል። የነገዋን ኢትዮጵያ የሚረከብ የተማረ ትውልድ ለመገንባት ያስችለን ዘንድ አዲስ የትምህርት ፍኖተ ካርታ ተቀርጾ ወደ ተግባር ተገብቷል። በትምህርት ዘርፉ የጀመርነው ተግባራዊ እንቅስቃሴ የሚፈለገውን ውጤት እንዲያመጣም የትምህርት ተቋማት ጥራትና ተደራሽነት፣ የትምህርት ሽፋን ተደራሽነትና አካታችነት እንዲሁም የትምህርት ጥራት ላይ ትኩረት በመስጠት እየተሰራ ሲሆን በተለይ ደግሞ በከፍተኛ ትምህርት ተቋማት ላይ በጥናትና ምርምር እንዲሁም በፈጠራ ችሎታው የላቀና መጪው ዘመን የሚጠይቀውን ተወዳዳሪነት መሸከም የሚችል በእውቀት የላቀ ትውልድ የመገንባት ህልማችንን ለማሳካት በትኩረት እየሰራን እንገኛለን። የአማራ ክልል የፕላንና ልማት ቢሮ አማካሪና የዕለቱ የክብር እንግዳ ዶክተር ሙሉቀን አዳና በበኩላቸው ተመራቂዎች በትምህርት ቆይታቸው ዕውቀትና ክህሎት ማግኘታቸውን በመጥቀስ አሁን ወገናቸውን በእውቀታቸው የሚያገለግሉበት ጊዜ ላይ እንደደረሱ ገልጸዋል። ሀገርና ወገንም ከተመራቂዎቹ ብዙ እንደሚጠብቅም ጠቁመዋል። ሀገራችሁና ህዝባችሁ ከናንተ ብዙ ይጠብቃሉ። ኢትዮጵያን ወደ ብልጽግና ከፍታ በማውጣቱ ወቅታዊ ርብርብ የድርሻችሁን ልትወጡ ይገባል። ሰላም እንዲሰፍን፣ ምርትና ምርታማነት እንዲያድግ፣ ድህነት፣ ስራ አጥነት በሀገራችን እንዲጠፉ የወጣትነት ትኩስ ጉልበታችሁን፣ ዕውቀታችሁንና ጊዜያችሁን ሳትሰስቱ ለሀገር ልማት ልታበረክቱ ይገባል። ተመራቂዎች በቀጣይ ህይወታቸው የሚያጋጥሙ ችግሮችን ለመፍታት የሚያስችል የአካልና የአእምሮ ብስለት ላይ መሆናቸውን መዘንጋት የለባቸውም ያሉት ዶክተር ሙሉቀን በሁሉም መስክ አሸናፊ ለመሆን መዘጋጀት እንደሚኖርባቸውም መክረዋል። የሚገጥሟችሁን ፈተናዎችም ወደ ድል ለመለወጥና ለመጠቀም የሚያስችላችሁ የአካልና የአእምሮ ብስለት ላይ መሆናችሁን ላፍታም ልትዘነጉ አይገባም። የዛሬው የእናንተ ዓለም ፉክክር የበዛበት የዓለም ተለዋዋጭነት ከመቼውም ጊዜ በላይ ፈጣን የሆነበትና ዘመነ ቴክኖሎጂ በመሆኑ በሁሉም መስክ ተወዳዳሪዎችና አሸናፊዎች ለመሆን ሁሌም የትም ተማሪዎች መሆናችሁን መዘንጋት የለባችሁም። በዩኒቨርሲቲው ከፍተኛ ነጥብ በማምጣት የዋንጫ ተሸላሚ የሆኑ ተማሪዎች በቆይታቸው ያጋጠሟቸውን ችግሮች በጽናት በማለፍ ለምርቃት መብቃታቸውን አንስተዋል። 2015 እና 2016 የተሻለ አንጻራዊ ሰላም ስለነበረ ጥሩ አድርገን ተምረን እዚህ ደርሰናል ማለት ነው። ያው በተማንበት ብቻ ምንፈልግ ከሆነ ያው ስራ ጠባቂ ሆነን ልንቀር እንችላለንና ሌሎች እድሎችንም ወጣት እንደመሆናችን አንፃር ሌሎች ያልተሰሩ ስራዎችን ማለት ብዙ ገቢ የሚያስገኙ ስራዎች አሉና እነሱንም ሰርቼ ራሴን
ወገኔን ሀገሬና ቤተሰቦቼን ለመቀየር አስብ። በምርቃት መርሃ ግብሩ በየትምህርት መስኩ ከፍተኛ ውጤት ላመጡ ተመራቂዎች ሽልማት ተበርክቶላቸዋል።